ኖላዊ ጽዮን የማትዋጣው ችግር ውስጥ ገባች ማለት ነው። በስተመጨረሻ በቃሉ ጽዮን እንደጠፋች አንቴነ ጺም የለችም ጠፍታለች ብሎ ሲነግረው ድርግም ትበል ይለዋል ማለት ነው። ጽዮንን እንግዲህ እሱ ራሱ እንድትታገት አድርጓታል ማለት ነው። በቃሉ በእጄ ጦስ ትሆናለች ጠብቂኝ፣ እኔ ራሴ ነኝ እምገላት እያላት ነበር ለቤቲም ማለት ነው። ቤቲም ደግሞ እባክህን አለቃ እንደዚህ እንዳታደርግ እያለች ነበረ። አንቴነህ እንግዲህ ስለሷ መጥፎነት እየሄደ ይሄ ሴታ ሴት የሆነ ልጅ ለበቃሉ ሲነግረው በቃሉ እንግዲህ በጣም ተናዶና ተበሳይቶ ቤቲን እገላታለሁ፣ ጭራሽ ኢዝራ ጋር ደረሳችሁ፣ እኔም መጠየቅ ትታችሁ ለኢዝራ ምን አስነገራችሁ ብሎ ኢዝራ እንግዲህ እሱ ተው ይለኛል በሱ የሚያስቆመኝ መስሏት ነው እያለ ተናዶና ተበሳይቶ ይነግራታል ማለት ነው። ጽዮን እንደሆነ ከዚህ በፊት ስለነገረችው እራሱ እንድትታገት አድርጓታል ማለት ነው። ሰላም ከዚህ በኋላ አልታገሰውም፣ ጭራሽ በቤተሰቤ መጣ፣ ጭራሽ አንቺን ደግሞ ተመኘ እያለች ለሀና ትላታለች ማለት ነው። ሰላም ጤና ይስጥልኝ ውድ ቤተሰቦቼ፣ የዝዙ ሀይቅ ቤተሰቦች ላይክ፣ ሸር፣ ሰብስክራይብ አድርጉ ማለት ነው። እንደተለመደው ይዘንላችሁ የመጣነው ኖላይቶችን ነው ማለት ነው። የኖላይቶች ጉዳይ በየቀኑ እንደቀጠለ ነው ማለት ነው። ወይዘሮ ሜላት እንዴት እንደዚህ ያደርጋል፣ ለካ ድርጅቴንም ያከሰረኝ አቶ አንቴና ነው እያለች በጣም ተናዳና ተበሳይታ ሰላም ነግራታለች ሁሉን ነገር። ከዚህ በፊት እሷም ጋር ጓደኛዋ እንደነበረ አጫውታት በነበረበት ሰዓት ላይ ግን እሳ አሁን ደግሞ እንደሚያስቸግራቸው ተሷ አልፎ ሀናን እንደተነኮላት ስትነግራት በጣም ተናዳና ትበሳጫለች። ወይዘሮ ፋኖሴ አሁን ላይ ያለችበት በጣም ከባድ ችግር ውስጥ ሆናለች ማለት ነው። አቶ ኖላዊ ቤቷ በሄደ ቆይቶ እሷም ደግሞ እዚህ ቤት ጠፋ ሀሳ ምንድን ነው የኔና ያንተ ትዳር እንደዚህ ይሁን እንዴ እያለች ትለዋለች ማለት ነው። እሱም ደግሞ ምን ታረጊዋለሽ እያለ ይነግራታል ማለት ነው። አሁን ላይ ፋኖሴ እሱን ለማስረዳትና ለመንገር ብላ ነበረ። ምክንያቱም እሱ ቶሎ ካልነገርሽ ፋኖሴ ደግሞ በጣም ታናጃለሽ፣ የሆነ ነገር እነግርሃለሁ ኖላዊ እያለች ልትነግረው ስትል አፋፏ ላይ አድርሳ በስተመጨረሻ ተናዶ ካልነገርሽኝማ መውጣት አለብኝ ብሎ ትቶ ይሄዳል ማለት ነው። ኖላዊ አሁን ላይ ፋኖሴ እርጉዝ እንደሆነች በጭራሽ አልሰማም። ይሄን ለመንገር እሷም ዳርዳር ስትልበት ትቷት ተነስቶ ይሄዳል ማለት ነው። ሀና ጋ እዛው እቤቱ ኖላዊት ቤት እሱን ፈልጋ ስትሄድ ሀናም አባዬ ከሌለ በቃ መሄድ አለብኝ ትላለይ። ሀናም ፋኖሴም እዛ በነበረች ሰዓት ላይ ለሀና ሁሉን ነገር ትነግራታለች። ምክንያቱም ኖላዊ አሁን ደስተኛ ይሆናል ብዬ አስባለሁ። ፔሬዴ ቀርቷል እርጉዝ ነኝ መሰል ስትላት እንዴ ማለት እንዴት ለምን? ሀናም ተደነባብራ ስለነበረ አረ በፍጹም ቆይ ሌላ ጓደኛ የለሽም ሌላ እንትን የለሽም እያለች ስጠይቃት ምን ማለትሽ ነው ከኖላዊት ሌላ ማናለኝ እያለች ትናገራለች። በዚህ ሰዓት ላይ የአቶ ኖላዊት ሚስት ፋኖሴ እንዳረገዘች እሱ እኮ ማስረገዝ አይችልም አባዬ እንዴት ማለት እያለች ሀናም ግራ ትገባለች። ምክንያቱም ከዚህ በፊት ዶክተሩ መውለድ እንደማይችል ለሱም ስለነገረው ለዚችም ደግሞ ልጅ ስለምትፈልግ ሙሉ ለሙሉ አሁን ላይ ልጅ አለሽ ስትባል ለኖላዊ ምክንያቱም ምን ያህል ይሰማዋል ብላ ፋኖሴ ለመንገር ጉጉት አላት። አሁን ላይ ሰላም ሀና ሁሉን ነገር ትነግራታለች። ሀና አንቴነህ እያስቸገራት እንደሆነ እንደዚሁም ደግሞ ሰው እንደሚያስቸግራት አሲርና ተምቹም ጋር እንዴት ተጣላች ለሰላም ስነግራት ቆይ እነዛ ልጆች ለምንድን ነው የማይተውሽ? ምንም ቢሆን ምንም ቢመጣ እነሱን የሚናገርብኝ ሰው እኮ አልወድም እያለች ሀናም ትላታለች። እሷም ደግሞ በፍጹም ይህንማ ምን እንደምታረጊ ምክንያቱም አንድ ነገር ልንገርሽ አንቴነህ በጣም አስቸግሮኛል። ምክንያቱም ያንቺን ሂስትሪ በሙሉ በአደባባይ ማውጣቱን እተዋለሁኝ አንቺ እሺ ካልሽኝ ከኔ ጋር ከሆንሽ ብሎ ላይ ስትላት ሰላምም እብድ ሁና እንዴት እንደዚህ ይልሻል? ይህ አረመኔ ምን እያለ ነው? እንዴት ነው የተጨማለቀው? እኔ ደግሞ ምን እንደማረገው ለማየ መናገር አለብኝ ብላ ሰላም እየሮጠ ትሄዳለች። ሀናም ደግሞ በፍጹም እንደዛ አታደርጊም፣ ጭራሽ በቤተሰቦቻችን እኮ ነው የመጣው አንድ ነገር ቢያደርገንስ እያለች ትላታለች። ይሄም መታገስ አልችልም እያለች ድንብላል ተምቹ ጋር ሂዳ ካደረ በኋላ ምላሴ ተናዶና ተበሳይቶ እንዴት ታላቅ ወንድም ሆኖ ምላሴ በነገራችን ላይ ድንብላልን እሱም ሳይፈልጋት አይቀርም መናገር ፈርቶ ነው እንጂ
ተምቹ አይሆንሽም፣ ቆይ ብታረግዥስ እንዴት እሱ ወንድ ላጤ ቤት ክድሽ ታድሪያለሽ ብሎ ይቆጣታል። አይ ከትዳር በፊት እኮ ምንም አላረግም እያለች ለሱ ትነግረዋለች። ግርማዬ አታስብ፣ እኔ አስተካክላለሁ። ስታየኝ እኔ ጅልና የዋህ መስልሃለሁ እንዴ? ብልጥ እኮ ነኝ። እንዴት ከትዳር በፊት እንትን ላለሁኝ እያለች ትነግረዋለች። በዚህ ሰዓት ላይ ምላሴ ከዚህ በኋላ አትጂ፣ እንደው አዳርሽን እንዳትጂ እያለ ይነግራታል። እሷም ደግሞ እሺ ካልከኝ ብላ ትረዳዋለች። በአሁን ሰዓት ላይ ምላሴ የሀና ማግባት እንደዚሁም ደግሞ ሰላምን ጋር የሚያጣላው ነገር በጣም ግራ ገብቶታል። አሁን ሰላም ከምላሴም ጋር እየተነጫነጨች ሞላ ቤተሰቡ ጋር እየተጣላች ትገኛለች። ዲማሙም እባክሽን አንቺ ንገሪኝ ሀና የሰላም ምን እንደሆነ እያለ ይጠይቃታል። አንቺ እኮ ከሌሎቹ ሰው ትሻያለሽ ብዬ ነው ሀሴትዬ፣ እባክሽን ንገሪኝ ይላታል። እሷም ደግሞ ምን ልንገርህ እንዴ አጎቴ፣ ምን እንዲነግር ፈልገህ ነው? ራሷ ሰላም ምን አለችህ? የሆነ ሰው ግን አንቺ ባልነግሪኝም የሆነ ሰው ግን እንደነገረችኝ፣ ምክንያቱም ከዚህ በፊት ከቤተ ክርስቲያን ስንመጣ አንተ ህር ብላ የሆነ ወንድ ልጅ ጋር እያወራች አይቻታለሁ ይላል። በዚህ ሰዓት ላይ እሱም ደግሞ ተናዶና ተበሳይቶ ማን እንደሆነ አየዋለሁ፣ እደርስበታለሁ፣ እውነቴን ነው ምልሽ እደፈዋለሁ እያለ ኧረ እንደዛ አይደለም አጎቴ፣ ቅዱስም ባልሆነ ምን አይነት ልጅ ነው ጸይም ሆኖ ረዘም ያለ ቀጭን ብሎ ሲላት ለሀናም እሱማ ቅዱስ ነው፣ እሱ ጓደኛችን ነው፣ ወይኔ ሰላምዬች ቀውቃዋ ልጅ ምን ይሻላታል እያለ ሀናም ትበሳጭና ዝም ትላለች። እሱ እኮ መልካም ልጅ ነው አጎቴ እንዳትነካው ብላ ስትለው አሁን እሄድለታለሁ ብሎ ተነስቶ ይሄዳል ማለት ነው። ወይዘሮ ሜላትና መስፍን አሁንም ጭቅጭቃቸው እንደቀጠለ ቢሆንም ወይዘሮ ሜላት አሁን ላይ አንዴ ሰው ትሆናለች፣ በስተመጨረሻ ደግሞ ስትናደድ መስፍንን ከቤት እስከ ማስወጣት ትደርሳለች። በዚህ ሰዓት ላይ እየተናደደች እየተበሳጨች ያለችው ሜላት፣ ምክንያቱም ቤቲ ጋር ሲገናኝ በጣም ይደብራታል። እሱም ደግሞ እኔ ለፍቅር አይደለም የቀረብኳት፣ እባክሽን ሜሉዬ እንደዚህ መሆን አትችይም፣ እኔ ሁሉንም ነገር አስተካክለዋለሁ ሜሉዬ፣ እኔ ላንቺ ነው ይሄን ሁሉ እየነገርኩሽ ያለሁት እያለ ይነግራታል። እሷም ደግሞ አይ እንደዚህማ አይመስለኝም እያለች ትለዋለች። ሁሉንም ነገር አውቃለሁኝ፣ ምን እንደምታረግ ምን እያደረጋችሁ እንደሆነ በሁሉም ነገር እያወቅኩት ነው እያለች ሜላት ትናደዳለች። አስቱካ የልጇ ትዳር እንዳይፈርስባት ሜላትን እየገሰጠች መስፍንን ኖላዊትም እየገሰጠ ሀና እናንተን በማየቷ ምን እንደዚህ ያደርጋችኋል? የልጅቱን ትዳር አታፍርሱባት እያለች ደስተኛ እንዳትሆን እያረጋችኋት ነው እያለ ኖላዊትም ምክር ቢጤ ይጥልላቸዋል። አሴርና ተምቹ ለሀና ማገዛቸው እንደ ግር እሳት እየጸጸታቸው ይገኛል። ከወደዳችሁት ላይክ፣ ሼር፣ ሰብስክራይብ አድርጉ ባይ